አልጠላም ወርድበታል ስለማልወደው ነው ስለልጅ ስለማቀው ነው ጥማታ አንቺ የውሻ የቤት ታይቻራይዝ እንትን ለእናት ልብዳለ ለእናት አስወዳስ ጥማታ ለእናት ስጣት በዛች ለተላሽ እናት በት ምን አይነት ቆሻሻ ሊሆን እናንተስ ጉጥና ለናደርግነው ኮሜንት አረኔ አንድ መንደር ተፈርላችሁ እንግዲህ ጊፍተሯ ሆነ ለምን ትመልሽለታለሽ ሚውት አርጊው እንኳን እያለቻት ነው እንግዲህ ኤልሻዳይ ምን ያህል አንጀቴም አንጀቴ ሆዴም ሆዴ ነው ለማን ፈርዳለሁ ፍርድ አላውቅም አይነት ሙድ ውስጥ እንደገባች ገብቶኛል እኔ ገባች ጊፍተሯ ነው ቤታም ጓደኛ ናት በቃ ሚውት አድርጊው አድሚን አይደለሽ ወይ አለች ዩዘር እንደምትለው ከሆነ እሱ ጎጃሜ ነው ካለች ከዛ መንደር የምትመጡ ሁላ ሰው በሊታ ጥንባታም ናችሁ ማለት ጎጃሜ ጥንባታም ነው ሰው ትበላላችሁ ነው ያለችው እሺ ዛሴት ስሙ እዚህ ጋር ተደራይተው ዲበሉኝ የደረሱት ጋር ተፋቱኝ በቃ ማሲ የባሰ ጥላቻ ታሳድሩብኝ የኔ ማሲ ቴንክ ዩ ማይ ማሲ አያችሁ የበለጠ ጥላቻ ታሳድሩብኝ ተውኝ ማሲዬን ቴንክ ዩ በሉልኝ ጋይስ ቴንክ ዩ በሉልኝ አንድ ጋላሪ ብቻ ነው የሚቀረኝ ቴንክ ዩ ማሲዬ እሺ እንትን ማስጠንቀቂያ መጣብኝ ፑቲን በቀምን አይነት ይጻፉት እግዚአብሔር ባሏይ ቤት ተባልተን ምናምን አምጩ ከይቴልን በረቀዋል አምጩ አላስከፈም ቤታ እናቴ ትሙት አምጩ ሰው በላና ግባ በላይና ናግባ አንቺ ወራይ እንግዲህ ዩዘር እንዳለችው ከሆነ ነገሩ ወዴት ነው የሚሄደው ጋይስ በእናታችሁ ስለመቃብራችሁ ብላችሁ ችግር የለው ምድር ላይ ምን ደግፈውና ምን ቃወመው ሰው አለ እሺ ስለመቃብራችሁ ብላችሁ እሷ እንዳለችው ከሆነ ይሄንን ሰው በላ ኑ ብሉይ ልምዳችሁ ነው ሰው መብላት እያለች ነው ዛት ሚንስ ጎጃሜ ሰው በላ ነው እያለች ነው ኤልሻዳይ እንግዲህ ጎጃሜ ሆና እንኳን በቃ ጨነቃት በመሃል እሺ ሰው መብላት ልምዳችሁ ነው ናና ብላኝ አለችው ይቅርታ አንድ ጊዜ እዛን ቀን ያኔ አንቺ ጥፋት የለብሽም ሌላ ሰው እንደዚህ የተረዳ ሙሉ ጎጃም ብላ ስሟን ቀየረችው ኤልሻዳይ የሚለው ሙሉ ጎጃም ብላ ወዲያው ቀየረችው አንቺ ሚውታል አንቺ ብቻ አይደለሽም ሌላ ሰውም እንደዚህ የሰማው ስለሚኖር ጥሩ ነው ማስረዳት ገባሽ ቴንክ ዩ እና ይሄ የመጨረሻ ቪዲዮአቸው ነው ስትወጣታ ያላችሁ ምናምን ናና ብላኝ እሺ ያውራ ያለው ቃል እስኪ ባፋ ያውራ ለሚገበነዛው ይሰርክ ጋዝቤትን ተሰማታ ያገጣ አንቺ ወላዳቱ ከድብለታለሁ አማራ ለቤቱን ሳይ አቋለ ይቴል የሚባል 31000 ፎሎወር ለቅዳሜ አንጋለው ጎጠኛ ጎንደር ጠላቃለው እበትን አያችሁ ጎጠኛ ለቅዳሜ ገበያ ጋር ጎንደር ጠልሞንን አውቃለሁ እና ጎጃሜ ነው ማለት ነው እሷም እንደምትለው ዩዘርም እንዳለችው ቤታ ላይም እንደተረዳን ሰው መብላት ልምዳችሁና ነና ብሉኝ አለች እዛ ሴት ታወቃለ ምን አባ ነው የምትለው ጥንባታ ጎንደር ስታይ ተጠቅጣ እንዴ ከዚህ በኋላ እግዚአብሔር እሺ ምትፋንዴ ማለት ይዘቀዝቅሻል አንቺ ልጅ ጎጃም የሚጠርፍሽ አንቺ ቆሻሻ አንቺን ገንዳ ያላችሁ የምትጽፉት እናንተ ናችሁ እረግጣችኋለሁ እንምላችሁ ቤልሻዳይ ከዚህ ታስቆ አያችሁ እረግጣችኋለሁ እነማንን ስለ ጎጃም አንቺ እንደ አንቺ ነሽ ወይ ሰው ጎጃም እንደዚህ የምትዩ ማለት ጎጃም ነው የምትሰድበው ኤልሻዳይ እንግዲህ ጎጃሜም ሆና ራሱ ጨነቃት በቃ ሚውት አርጊ ለምን ክፉ ትናገሪያለሽ ሚውት አርጊው ያለቻት አርጊው ጊፍተሯ ነው እንግዲህ አርጊው ምን ላርግ ታዲያ ትላታለች ቤቴ ገብቼ ልመረጣችሁ ታቆኛላችሁ ደግሞ ጥላቻ የምትዘሩብኝ እናንተ ናችሁ ሰያያየ ነው ከቅድም ጀምሮ እኔ ስናወራ እንደ አማራ ነው የእንትን ጥንባታ ከእናንተ በላይ ጎጠኛ ይቻላል ለዚህ እኮ በደንብ ነው የምጠላችሁ ግን በጣም ነው የምጠላችሁ አያችሁ በጣም ነው የምጠላችሁ እንደናንተ ጎጠኛ አይቻላውቅም ኤልሹን ይዋት ጋይስ ይዋት እንዴት ብላ እንደምትቀመጥ በቃ ጨነቃት ምን ታርግ የመጨረሻ ቪዲዮ ጥላ ስትወጣም ተሰማላችሁ
ይዋት እንኳን ጎጥ አማራና ምናምን ልትል አይደለም በቃ ጨነቃት። እንደዚህ አይነት ነገር ውስጥ የምትገባ ልጅ አይደለች። ለምትራኩኝ ለምትጠላችሁ ጥምባታ እንዴ ኤልሻዳይ እግዚአብሔርን ይወራ ስለምትነኩኝ ነው የምጠላችሁ። ሰው በላናችሁና ብሉኝ። ሰው መብላት ለምዳችሁ ነው። ታዲያ አንቺ ሀገር ሞኝነሽ ተላላ የገደለሽ የሞተልሽ ቀርቶ የገደለሽ በላ ማለት አሁን አይደል? አሁን አንቺ ባለፈው ወሎን ሳነኪ ለካሲ እንዴት እንዳደረገሽ አይተሻል አይደል? እሺ አንቺ እንዲልበልሽ ኦኬ እንዲልበልሽ አንቺ የጎጃም ውሻ ነው የሚያደርግሽ። የጎጃም ውሻ ይሄ ነው ብልሽ ምን ይሰማሻል? ምንም ካልሰማ መሰልሽ። ባለፈው ለምን ተናደድሽ ታዲያ? ለምን ተናደድሽ? ጎጃምን ስትናገር ለምን ተናደድሽ? በሷ አፍ ስለማይጠራ ቆሻሻ ሰው ስለሆነች እሱን በሷ አፍ እንደማይጠራ ማልወዳት እኮ ወለዬ ስለሆነች አይደለም። ወለዬ እንደሆነች እኮ ከዛ በኋላ ነው አላልኩሽም። እሱ ደግሞ በእልሹ ወሎዬ ምናምን ብላ ነው እንደ ተናገረችው። አንቺ ባለጌ ብላ ነው ልጅቷን የተናገረቻት። ወሎዬዎች ብላ አልተናገረች። አያችሁ እንደ ኮምፔር እንደምታረጋት። ለምን በሷ ተናደድሽ ነው የምትዩ? አንቺ እኮ በሰውየው ተናደሽ ሙሉ ጎጃምን ሰው መብላት ልምዳችሁ ነው ኑና ብሉኝ እያልሽ ነው ከልሽ። ከልቤ ነው የምጠላችሁ እያልሽ ነው እኮ እሷ ከቁጭልሽ። እሷ ግን የተናገረቻትን ልጅን የተናገረቻት ራስሽም እንደምትናገር ለምን ተናደሽ? በሷ መጠራት ባለጌ ስለሆነ ስለማይመጥናት ነው ያለችው እሷ። ኤልሻዳይ ታዲያ በደና ጊዜ አለ እንደ ተገላገለቻት ልጅ እንጂ ሌላ ነገር ውስጥ አለ እንደ የምትከታት። ይሄ የመጨረሻ ቪዲዮአቸው ነው። እንደው ላልነበራችሁ መጣላት በወሬ እንደኔ ለሰማችሁ ሰዎች እንትን ትላላችሁ። ገባችሁ? ያ ሷት ደግሞ ጎንደር ስለማይቀር ለምሳሌ ላይ ሷን ተሰድባት እንደወሉ አድርጋ አይደለም ተሰድባት። ገባሽ? እሱ ተሰድባት ራሷን ነው ራሷን አጥረገርጋታለሁ እንጂ አሁን አንቺ ወሎዬ ነሽ አንቺ ኖ ከዛ በኋላ ሲሉ ነው እንጂ አላውቅም ነበር እንደሆነች አላውቃትም ነበር። አላልኩሽም? በሷት አይጠራም አልሻ። በሷትም ደግሞ ጎንደር አይጠራም። መቼ ጎንደር ነው እንዴ? ሌሉጣልሽ ወይስ ሌሉጣልሽ? በሱ አፍ ጎንደር አይጠራም ካልሽ እሺ ቴንክ ዩ ኢንሳይደር። በሱ አፍ ጎንደር አይጠራም ካልሽ እሱን ስደቢው። ልክ እሷ እንዳለችው የሰጠሽው ምሳሌ ራሱ ከድሮም ጀምሮ እብድ ደደብ እንደሆንሽ ነው የሚያሳየው። ገባችሁ? እንግዲህ የመጨረሻ ቪዲዮ ኤልሻዳይ እንደዚህ ነች የተባለው እናቴ ትሙት ችግር የለውም። ከዚህ ስትወጣ ደግፍ ተቃውም ችግር የለብኝም። ግን ልክ አሁን ልትሞት እንደሆንክ እያሰብክ ስማና ራስህ ዳኝ። እሺ ይሄን ነው የምፈልገው ጋይስ። እሺ ቲክቶክ አታክ እየተደረገ ስለሆነ በእናታችሁ ቢያንስ ጋለሪ ሙሉልኝ። አንድ ይቀራል። ተብተብ አርጉልኝ፣ ኮፒ ሊንክ አርጉልኝ ጋይስ በእናታችሁ። ለአንዳንድ ጅራሬዎችና ዘረኞች ምክንያት ለምንድን ነው የኛንት የሚለው? እኔ ችግር የለውም። ይሄ ሲዘጋ ዩቲዩብ ላይ ቁጭ ብዬ አወራለሁ። ዩቲዩብ ላይ ነው ያለሁት። ፕሊዝ እንትን አንድ ጋለሪ አንድ ነው የሚቀረው። አሁን መሲ እንትኑን አለ አንድ እንትን ሻወር ምናምን መሰለኝ ምን ነው የሚባለው? ክሊክ አርጉትና በእናታችሁ ሰፖርት አርጉ። የማንም ልቅምቃሚ ማደሪያ እንዳያው። ቴንክ ዩ ጋይስ። ሚውት እንዳረግ ብቻ ነው የሰጠሽኝ እንዴ? ለጊፍት ቆነ ነው የሰጠሻል። የኔ ምድር አሁን ፎንቺ አቡቃ ያለ ተረጋጉ። ወስበሳችሁ ሚውት እኮ ማድረጊያ ነው የሰጠሽኝ። አሁን ኢዩት ጋይስ። ልጁም ሞዴሬተር ነው ጊፍተሯ ነው ለማን ኤልሹ ቤታም እዛ አድሚን ናት። እሷ የፈለገችው ምንድነው እኔን ስለተናገረ ጎጃምንም ሙሉ ሰድባ ልጁ ብሎክ እንዲደረግ ደግሞ ትፈልጋለች። ልውጣልሽ ወይ ብሎክ እንዳላረገው አለች። እኔ እኮ የሰጠሽኝ የሚውት ብቻ ነው። እሱ ተናገረኝ ብላ ሙሉ ጎጃምን ሁላ ሰው መብላት ልምዳችሁ ነው እያለች ጄሪዬ ቴንኪው። እሺ ማይ ጄሪዬ ቴንኪው ጄሪዬ። አንድ ይቀራል ላይቭ ጎል ራሱ ጋለሪም አንድ ይቀርናል። እሺ ቴንኪው የኔ ሰፖርተሮች። ሙሉ ጌሙን ማለት ሙሉ ጎጃምን በሱ ሰበብም ሰድባ እንደገና ብሎክ እንዲደረግላት ደግሞ ትጠይቃለች።
ለሁለቱም አድሚን አላችሁ። ህዝብንም ሰድባ ቡዶች ናችሁ ኑ ብሉኝ የቀሯችሁ እኔ ነኝ ብላ እንደገና ልውጣልሽ ወይ እሱን ካላስወጣሽው ትላታለች። የሙሉ ቀን ዘፈን ትዝ ይላችኋል? አንጀቴም አንጀቴ ሆዴም ሆዴ ነው ለማን እፈርዳለሁ ፍርድ አላውቅም እኔ ይላል ሙሉ ቀን መለሰ። ኤልሻዳይ እንደዚህ አይነት ሙድ ውስጥ ነው ያለችው። አሁን ጨንቋት፣ በጣም ጨንቋት። አንድ ጓደኞች ናቸው ምናምን ናቸው። ምን ታርግ? ያን ተረዳው። እቺስ ሰድባ ብሎክ እንዲደረግ ትፈልጋለች። አንድ የኤልሻዳይ ጊፍተር ነው። እሱም ብሎክ አረገች ማለት አንድ ጊፍተር ከኤልሻዳይ ህይወት ውስጥና ከፔጅ ውስጥ ቀነሰች ማለት ነው። በጸብ ውስጥ እንኳን ምቀኝነት ማትረሳ ሰው ናት። ቆሻሻ ልቃሚ ሰጠሽኝ ሞዴሬተር እዚህ ነበርሽ ከመጀመሪያው አንብሎ ነበረኝ አልኩሽ። ሚውት ማድረጊያ ነበር የሰጠሽኝ ያልኩሽ። እኔ እንኳን ብሎ ካርገለ እኔ አልኩሽ ያለሽ እኔ ወርክ ሰርቪስ ነው ብሎ ከማረጋቸው ይኸውልሽ ቤታ ብሎ ካርገች ነው አለልሽ። እኔ አሁን ምንድነው አታድርጊው። ኢትስ ኦኬ ነው ይወጣሉ። አታድርጊው ማለት አይ ብሎ ካታረግም ወጣልሻለሁ። ኤልሻዳይን ብቻ በሰፖርት በማድረግ እንግዲህ ካሁን በፊት ተጣልቶ አልነበረም። ይሄ ልጅ ከቤታን ስለምሰድብ ነው ሰፖርት ያረጋት እንኳን እንዳትሉ። እንደዚህ ነገር ውስጥ ምትገባ ልጅ አይደለች። እሷን ብቻ ሰፖርት በማድረግ በዛ ዘመን 33 ሌቭል የገባን ሰውዬ ብሎክ አርጊው። ሃይ ይሄን ሁላ እሱን አልፋ ዘርማንዘር የሰደበኝ ሴትዮ እንደገና ሰፖርት እንትናዬ ችግር ምንም አካውንት ሌቭል እንኳን የሌለው ሰው ሪፖርት አይደለም ዲፖርት ቢያደርግ ምንም አያመጣም። አውቃለሁ ማን እንደማስቀምጥ ገስት ላይ። እሺ እንዳታስቡ። እሺ ችግር የለው ማን ምን ሲያደርግ ምን እንደሚያመጣ አውቃለሁ። እሺ ቴንክ ዩ። ኦ ያ ዶትያውን አገኘሽው። እንትኑ ዶትያውን አገኘሽው። የቀረው 3 ነው የጠየቀን። ያ አንድ ሰው ነው ሁሉ የሚሞላው። ቴንክ ዩ። እሺ ያ ቴንክ ዩ። ተውጪ ይኸውልሽ መጥፎ የሚናዘር አይ ይልቅ አሁንም ቢሆን እኔ እንደምነግር ታውቃለህ። አሁን የጎጃም ተሰደበ የምንስ ተሰደበ እኔ ያቺ በጣም እንትን ስለምላት ነች። እኔ ሲጀመር ሁሌ እንደሆነች እራሱ አላውቅም ነበር። ከዛች ጋር ስማላ ተነጃከ በምንነታ አይደለም ይጣላ ነው ፐርሰናሊ ተደበቃለሁ። ከዛ በኋላ ነው የእሷ እንትኖች መተው ምናምን ወሎም ተሰጥቶች ምናምን ያሉት ምንም ያመጡት ነገር የለም። ስለኔ ወሎ መሳደብ ማለት ነው። አሁን እዚህ ጋር አንተ ጎጃም ብትሳደብ አትሳደብ ምንም የሚመጣ ነገር የለም። የጎጃም ህዝብ ተነስቶ እያረሰ ነው። አያውቅም። ቤታን ተታክስኪ ችግር የለውም። የጎጃም ህዝብ አያውቅም ማለት ነው። ዶትዬ ሁለት ነው የጠየቀው። ሁለቱንም አንድ ሰው ካልሞላው አይቆጥርም። እሺ እንደጀመርሽው ጨርሽ፣ ከዛም ፉል አድርጊው። ለምን አንድ ሰው ነው የሚሞላው ጋለሪ፣ የተለያየ ሰው አይደለም። አንድ ሰው ያንን ቦታ ከጀመረ ያ ሰው ነው መጨረስ ያለበት። ፕሊዝ ያ ቴንክ ዩ። እውነት ነው። ስልክ ኢንተርኔት መብራት እንኳን ያለው በጣም ትንሽ ቦታ ነው። ገባህ? እንኳን እዚህ ጋር ይሄ ቲክቶክ ላይ ያለ ነገር ነው። አሁን የጎንደርና የጎጃም ምናምን ጎንደርና ጎጃም አብሮ እንደዚህ ተጣብቆ የሚኖር ህዝብ ነው። መሬት ላይ ቲክቶክ ላይ ያለ ነገር መሬት ላይ የለም። እኔ ጎጃሜት ነው። የጎንደር ጥላቻ የለብኝም። ጎንደርን ጎጃም አይጠላም። ይሄ ቲክቶክ ላይ ያለ ነገር ነው። እኔ እኮ አፋር የሆንኩት ለዚህ እኮ ነው። ቲክቶክ ላይ ያለ ትርኪ ቤት ነው እንጂ መሬት ላይ ህዝቡ ተፋቅሮ ተዋዶ ነው የሚኖረው። የባህር ዳር ህዝብም ጎንደር ይኖራል፣ የጎጃም ህዝብም። ከሷ ጋር ብትኖር ኖሮ ጓደኝነቷ ዘልቆ ቢሆን ልጅቷን ቶፒኳን ላስቀይራ ቀኑን ሙሉ ጎንደር ጎጃም እያለች ሳታስበው ወደ ሌላ ነገር እንድትገባ ያደርጋል። በደህና ጊዜ ነው እኮ የለያያት። አንዳንድ ሰው ሲጣላ እንኳንም ከዚህ ሰው ጋር ተጣላው ብለ መጣላትም ያስደስት ሰው አለ አይደል? እኔ ዝም ብዬ የኤልሻዳይን ባህሪ ሳይ ከቤታ ጋር እንኳን ተጣላ ይችላል። እውነት ለምን አንዳንድ ጊዜ ያ ሰው ያለውን ስደጋግመው እንትን ትላለህ። እዛ ዓለም ውስጥ እንድትገባ ያደርገዋል። ገባችሁ?
ሞላ ቴንክ ዩ ጋይስ ጋለሪ ሞልተናል። እሺ ቴንክ ዩ ዶትዬ ቴንክ ዩ ሳምንት ሙሉ ቴንክ ዩ ስምሽ አለ እስተ ሰኞ ድረስ አለ ስምሽ። ቴንክ ዩ መስዬ ቴንክ ዩ ያ ቅድም አታክ ተጽፎልን የነበረው ተነስቷል። አያችሁ ስታጣድፉት ጎንደር ይሆናል። ምንም አይነት ጎጠኝነት ማለት የኔ ጎጥ የኔ ብሔር ወይም የኔ አሁን ለምሳሌ ጎጃም ከጎንደር ይበልጣል፣ ጎጃም ከወሎ ይበልጣል ብሎ ማሰብ ጎጠኝነት ነው። እኔ ከሌላ ብሔር ይበልጣል ብሎ ማሰብ ጎጠኝነት ነው። እዚህ ስንት ነገር ይባላል። እስቲ ሌላ ምን ተልኮልን? ያንኑ ላካችሁልኝ። ኦኬ አንተ ጥንባታ 30 ኦኬ ያንኑ ልከውልኝ ወንዳት ያ ከነጃት ጋር የነበረው ቆይታ ነበር። ጽጂ ጎጃሜ ይዋት ከነጃት ጋር ስትናገራት ማለት ነው። ነጁን በወለየነት አታካርጋት ከመሰላችሁ ራሱ ኤልሹ ምን ስትላት እንደነበረ ስሙ። እሺ አባ የነበረ ይናገር የነበረ ያርዳ ምናምን የሚባል ነገር አለኩ። እኛ በዛ ጊዜ ቲክቶክ ላይ ባንኖርም እድሜ ለሪከርደሮች we give credit to recorder እና ለኢንሳይደሮች ጽፈው ታይትል ይልኩልኝ የለን ኤልሻዳይ እሷን ነበር ጥፍርሽን አፍሽን አንቺ ባለጌ ምትላት እንጂ ወሎዬ መሆኗንም አታውቅ። እንደዚህ አይነት ዓለም ውስጥ የለችም ኤልሻዳይ። ቆይ ላምጣላችሁ ጽጂ ጎጃሜ ጠብቂ መጀመሪያ ጽጂ ጎጃሜ ለኔ ወለየዋ ተቀምጦ ወደዚህ ቢገምሬ ነው። አንቺ ጎጃም ቡዳ አንቺ ትላ ተንባታ አንቺ የጎጃም ቡዳ አንቺ የጎጃም ትላም ስትላት ምን ነው የምትላት? ይሄን ጥፍርሽን አዝጂ ምናምን ብቻ ነው የምትላት። እውነት ገባችሁ? ዛሴት አትሽን ጠብቂ መጀመሪያ ጽጂ ጎጃሜ ለኔ ወለየዋ ተቀምጦ ወደዚህ ቢገምሬ ነው። አንቺ ጎጃም ቡዳ አንቺ ትላ ተንባታ አንቺ ነሽ እኮ ወር ሙሉ አባትሽ አንድ ቲሸርት ለብሶ ወር ፎሎ አላረግሽም። እኔ ፎሎ አላረግሽም። ፎሎሽን አንቺ ማንሽ ፎሎ አላረግሽም። ፎሎ አላረግሽም። ምንድነው? አያችሁ እንዳውም ልታበሽጋት አካውንቷን ታሳይና ፎሎ ባክ ይላል። አንድ ሰው ፎሎ ካረጋል ፎሎሽን አንቺ የፎሎንኩም ታርግኝ አንቺ ነሽ ነው የምትላት። እሷስ የጎጃም ሰው ብልታነት ምናምን ነው የምትነግራት። ክፉ ነገር ሰምታችኋል። ከዛ ነቅላ ወጣች እንትና ኤልሹ። እሺ ዩዘር ወይ ይሄን ቪዲዮ ስትሰሚ ምን ታስበልሽ? አሁን ስሰማ ጥፋተኛ ቤታዮ ናት ማለት ነው። ግን የጎንደር ውሻ ለምን አለ ጊፍተሯ? መጀመሪያ የጎንደር ውሻ የቤታ ጥፋት ብቻ አይደለም፣ ያንቺስ ጥፋት ምንድነው እዚህ ላይ ያለው? የኔ መሰለኛ እንዴት መሀል ላይ ስላየዋቸው ይሆን አላውቅም። የጎንደር ውሻ አለ እና ብሎክ አድርጊው ስትላት አንቺ ይቅርታ አድርግልኝ ቅድም ጎንደሬ ነኝ እኛ እናውቃትም ስትይ ነበር። ራሱ ቤታ ራሱ ኦፍ ኮርስ ቤታዮም ኤልሻዳይ ስለሆንሽ ብቻ እሷ ጎጃሜ ስለሆነች ጎጃምን ሰደበች የሚል መጀመሪያ ማይምሮሽ ላይ ሰበብ ስላለ እቺን አንጠልጥለሽ ነው የወጣሽ። እንደተረዳው አይደል? ምን ሰበብ ማለት አልገባኝም። ግልጽ አድርጊ። አቆይ ሰውየው አንቺ የንት ውሻ ብሎ ስለጻፈ ብቻ ራሱ ጎጃም ሙሉ ቡዳ እየተባለ መሰደብ አለበት። ኦሬዲ ሰድባ መልሳለች አይደል? እንደገና ብሎክ እንዲደረግ የምታረገው እሷ ማን ስለሆነች ነው? እንደገና እሱ የምታረገው ጀመር ሄዱ ሁለታቸውም። እሷም ጎጃሚ አይደለችም፣ እሷም ጎንደር አይደለችም። ስለዚህ ያን እናውቃለን። ግን ባዳ ለምንድን ነው እሷ ጎጃሜ ትሁን ጎንደሬ ትሁን ያወዳሊ ትሁን አይ ዶንት ኬር። ግን አንቺ ምን አልሽ? ኤልሹን ስለማታውቂያት ነው
ምስጥናት አጋሰስ ነው ምናምን ነገር አለች። እስቲ ማስረጃው ፍጭኝ ስላት ቤታ ይሄ ጎጃም ጎንደር ወሌ በማለት ጎት ታረጋለች። ካሁን በፊትም ነጁን እንዲህ ስትላት ነበረ። ቤታንም ብሎክ ያርግልኝ ስትለው የሰደባትን ኧረ ጎጃሜ ነው እኮ አለቻት። አላልሽም? አው ብያለሁ። ግን እኔ መሰለኝ እሷ ሰማሽው ለምን ትያለሽ? ኖ ቤታ አንቺ ነሽ ያሰደብሽ። ላይቭ ነው እኮ ያመጣ ነው ሙሉ ላይቭ 5 ደቂቃ ቪዲዮ ነው ሰማሁት። ቤታ ግን አንቺ ነሽ ለሱ እንደዛ ያስባልሽኝ ምናምን። አሁን አንቺ ነሽ ይቅርታ መጠየቅ ያለብሽ። እኛንም ስላሳሳትሽ ያልሰማ ሰው እውነት የመሰለው አለ። ሌላው እንደዛ እስቲ ለራስሽ ይቅርታ ጠይቂ። አይምሮዬ እባክን ነገር ጫፍ ይዛ ተንጠልጥላ ትሂድ በይና ራስሽን ትንበስ ገልጽ። እሺ ይቅርታ ሄሉ እኔን አይደለም ራስሽን ይቅርታ በይ። ልክ የተጣለለትን ስጋ ይዞ እንደሚሄድ ጥምባንሳ አንተን አለ አይደል? ይሄ ጥምብ ብቻ የሚያነሳ አሳ እንትን አለ አላሞራ ጥምብ ብቻ የሚያነሳውን ጭንቅላቴ ተረጋጋ አማፕ ዌክ አፕ በይው ለራስሽ ለጭንቅላትሽ። እሺ ሄሉ አይወልሽ ሙሉ ጎጃም ለምን አለችው? በዛው ላይ እንደዛ እንደተነጋገሩ ሙሉ ጎጃም ኤልሻዳይ የሚለውን ስሟን ቀይራ ሙሉ ጎጃም ብላ እንትን አለችው እና ፕሮፋይሏን ማለት ነው። አይ ከዛ በቃ ጎጃም ኮንስ ጎጃም ነው። እኔ ዩቲዩብ አሁን ሄለን ዘድሬዶ ይላል ዘረኛ ስለሆንኩ ነው። ኖ ያንኑ ቀን ነው የቀየረችው። ያንኑ ቀን ነው የቀየረችው። የሚያውቀው የመጣበትን ቦታ ነው። የት ነው? እኔ እኮ ዳርቦ ታቦር ተወልጄ ባህር ዳር ያደኩ። የት ቀበሌ ናት ባህር ዳር? የት ናት እሷ? የት ናት አንቺ? ቆይ ባህር ዳር የነበርሽው ጊዜ ታክሲ ሾፌር ወይ ህዝብ ቆጠራ ላይ ነበር እንደምትሰሪ? አይ ባይሆንም ቀበሌዋን ቤተሰቦቻችን እዛ ስለሆኑ ቀበሌዋን ከነገረችኝ ያውቀዋለሁ። ስለዚህ ቀበሌዋን የማታውቅ ልጅ እኮ ናት ኤልሻዳይ። የት ቀበሌ እንዳለች የት ጎጃም የት ባህር ዳር ትላለች። ባህር ዳር የት ነች? አይከን ግቢ። አይከን ስም የለሽም። አይከን ግቢ። አይከን አሁን የገባሽው ሄዱዬ ላውራኒ ግቢያው። እሺ አንደኛ ነገር ውሸት አምነሽ አንቺ ሙሉ ጎጃም የሚለው ሁለተኛው አካውንቷ ነው። የኤልሻዳይ ቢሮም የነበረ ነው። ይሰማል? ሂጂበት። ያ ሂዱ የነበረ አካውንቷ ነው። ሁለተኛ አካውንቷ ነው። እና አልቋቺ የተጣሉም የጎንደር ውሻ ደግሞ አይደለም ያላት ውሻ አንቺ ውሻ የሚያረግሽ ነው ያላት። ማንን ነው? ቤታን። የዛን ሰዓት ነው እሷ ወደ ዘር ቀይራ ስትሳደብ የነበረው ነበርኩኝ እኔ ላይፍ ላይ። እና ያልሰማሽውን ነገር አንጠልጥለሽ ለምን የትም ደግሞ ትወለድ በቃ ጎጃሜ ሁሉም ማለት ኢትዮጵያዊ ከሆነ የትም ክፍለ ሀገር ነው ብላለችና አላለችም ላይ ስለሆነ ውርርዳችን ቀበሌና ወረዳና እድር ምን ያደርግልናል? እኮ ማንም አሁን እኔ ለምሳሌ ያህል ሌላ ዘር ልሆን እችላለሁኝ፣ ግን ሌላ ቦታ ልወለድ ኦሮሚያ ልወለድ እችላለሁ፣ ግን ጎጃሜ ሊሆን ይችላል ዘሬ እና የአናቃትም ምናምን። አንቺን ዘር ማንሰጫ አረገሽ? ማን ተቀባይ አረገሽ? አንቺ ማነሽ? እና አንቺ ራሱ ጥላቻ ያለብሽ ባለጌ ነሽ፣ በግ ነሽ። መጀመሪያ አዳምጪ ምን እንዳለች ምን እንደሆነ ከሁለቱም ሳይ። ጥላቻ ዝም ብሎ ጥላቻ ምን ይሰራል? እንዳንቺ አይነቱ ነው ሀገር የሚያጠፋው ባለጌ። በነገራችን ላይ ዘሬ ጎጃሜ ላይሆን ይችላል። ጎጃም ዘር ሳይሆን ሀገር ነው። እሺ ይሄንን አይያይስ። ጎንደር ሀገር ነው እንጂ ዘር አይደለም። ጎጃም ውስጥ ብዙ ሰው አለ። አርሲ ሀገር ነው እንጂ ዘር አይደለም እኮ። እኛ እኮ አንድ ነን እኮ ጎንደርና ጎጃም አንድ ነን። ሀረር እንትን አለም ጎጃም ማለት እንዳይለምድብን ነው። እሺ ዶት ለሌላ ነገር አይደለም። እሺ እንዳይለ ጎጃም ውስጥ ተወልዶ ያደገ አፋር አለ ጎጃሜ ሊል ይችላል። ለምን? ጎጃም ነው። ጎጃም ሀገር የሁሉም ሰው መኖሪያ። ገብቶሻል? ዘር ወይ አማራ ወይ ኦሮሞ ብለን እንትን ምንለው ገብቶሻል? ዘርሽ ኦኬ አማራ ነው። ገብቶሻል? እንደዛ እናስተካክለው። እሺ ግን ቴንክ ዩ
እናንተ አይ ለላት የፈለኩትኝ ለምን ሙሉ ጎጃም አለች እንዴ? መብቷ ነው ማለት ትችላለች። ግን የነበረው አካውንቷ ነው። ያኛው 2 አካውንት አላት። ያኛው ኤልሻዳይ ነው የሚለው፣ አንደኛው ሙሉ ጎጃም ነው የሚለው። ራሷ ቤቷ ታውቃለች። አዎ ስለዚህ አንድ ጊዜ ልጨርስ የራሱ ጉዳይ በቃ ጠይቂ። ያንን ነው የምንፈልገው እኛም። ግን ለኔክስት ታይምሽ አዳምጪ መጀመሪያ ከአንድ ሳይት ብቻ። እሷ ጎንደሬ ስለሆንሽ ጎጃሜ ነኝ ስላለች እሷን ማጥቃት የለብሽም። ከሁለቱም ሳይድ አይተሽ ምንድን ነው ያለው ነገር ወይ ዝምታ ይመረጣል። ኖ ይኸውልሽ የኔ እናት ስትገቢ መሰስ ብለሽ ገብተሽ ምን እንዳልሽ ራስሽ ስሚው፣ ያልሽውን ስሚው ስትገቢ ያልሻትን ሄለ እና ለዛ ነው የፈረድንብሽ። በቃ አዳምጪ። ግን ለኔክስት ታይምሽ ትንሿን ነገር አንጠልጥለሽ ከመሄድ በዛች በጎጥሽ ተደብቀሽ ያችን የመጥፎዋን ነገር አንጠልጥለሽ ከመሄድ ምንድን ነው ያለው ነገር ብለሽ ሰምተሽ ከዛ በኋላ ፍረጂ ያለ ማለት ነው። አመሰግናለሁ ሄለን። አሁን እንኳን በዚች ሙመንት የእውነት ሀቅ ላወጣሁት የምጣላ ወይንም ደግሞ ሰውን የምገጽሰው እውነት ላይ ያላቸው ቪዲዮ ላይ እነሱ ላይ ተንቀሳቀሽ መሆኔን ይሄ አድናቆት አይገባኝም? ይገባሻል ሄሉዬ፣ በእውነት እኔ በጣም ነው የማደንቅሽ። እግዚአብሔርን በጣም ቴንኪዩ ሄሉ። እናመሰግናለን። በቃ እኔም ልውጣ፣ ልጆች ላስተኛ ነው። አንዴ ዩዘር ለልጆቹ ስህተት አታስተምሪ። ኔክስት ታይም ገና ደሩ ወይዬ አላወራውም። ልጁ የጎንደር ውሻ ላት ብለሽ በጣም ተንገበገብሽ። ቤት ያለችው ግን ምንም አልመሰለሽም አይደለ? ህዝብን እንደ ህዝብ ስትሳደብ አሁንም ደጋግመሽ ስለ ጎንደር ውሻ ላት ነው የምትናገሪው። ያቺ ግን ህዝብን እንደ ህዝብ ሲጀመር እንኳን እሷ ጎንደርን ልታውቅ አባቷ ጎንደርን አያውቀውም፣ አልተወለደም። እኔ እነግርሻለሁ አብዛኞቹ ይኸውልሽ ጎጃምን የሚጠሉት ጎጃም ማንም ተነስቶ ጎጃምን ስላለ አይቀበሉም። ጎጃሞች በጣም ጎበዞች ናቸው። ጎንደር ምስኪን ናቸው። ማንም መጥቶ ይሄው ፊንገርን ይዋት ትግሬ ነኝ ስትል ከርማ ጎንደር ስትል ሆ ብለው ተቀበሏት። ማንም መጥቶ ነው ጎንደሬ ነኝ የሚለው። እንዳለ የቲክታክ ተጫዋቹ ለጎንደሬ ነው ለሽቀላው። ጎጃም ግን ማንም ጎጃም ነኝ ብሎ የመጣው ሁሉም ይጣራታል። ዝም ብለው በር ከፍቶ አያስገቡም። ለዛ ነው ያቺም በሽተኛ የምትመስል ያቺ ተሳዳቢ የምትሳደበው ጎጃሞች ስላላስጠጓት ነው። እኔ ቤታን አልፈርድባትም። እውነቴን ነው የምልሽ። ወይ ከእናቷ ብሔር አልሆነች ወይ ከአባቷ አልሆነች። አባቷ ጎንደርን አያውቀውም። ገባሽ? እኔ እዚህ በተክሰው እሱን ደግሞ ለንግድ ትጠቀምበታለች እንጂ አይደለም የምነግርሽ ነገር። እኔ በጣም ይገርመኛል ሄሉ፣ ሳትወለጅ እትብትሽ ሳይቀበር እንዴት የሆነ አካባቢ በቃ እኔ ነኝ አንደኛ ብለሽ ስለዛ አካባቢ ዝም ብለሽ ታቀነቅኛለሽ። አረ ይደብራል። እኔ 4-5 ሄጅ ያለው ቤተሰቦች ሀገር አንድም ቀን ትዝ አይለኝም። እውነት እኔ ሸገር ልጅ ነኝ። ትውስታዬ ምንም ተወልጅ ያደኩበት አዲስ አበባ ነው። እኔ ሳይወለዱበት ሳያድጉበት አፈር ሳይፈጩበት ተወልደው ካደጉበት በላይ እሪ ሲሉ እኔ በጣም ነው የሚያሳፍሩኝ። በእውነት ነው የምልሽ። እንዴ አባቷ ተወልዶ ያላደገበትን እንኳን ሀገር እንኳን እሷ ቀርቶ በዚህ ያህል ማለት እመኑኝ፣ በቃ በግድ እመኑኝ፣ ጎንደሬ ነኝ ይኸውልሽ። አንዳንዶቹ ለማሳመን ብለው የሆነ ብሔርን ይጨፈጭፉልሻል። የዛኛው ብሔር እኮ ይቺማ የኛ ብሔር ነች ብለው እንዲያምናት። አሁን ይሁላ ስድብ ለጎጃም ምን አመጣው? የነካት ልጁ የሰደባት እሷን እንደ ህዝብ የታቃቸዋለች እንዴ? ሲጀምር ግማሽ አካሏን ጥላ የእናቷን ያባቷን እንደው ቢሆን ራሱ አንድ ሰው እኮ ሲፈጠር ግማሹ እናቱ ነው ግማሹ አባቱ ነው አይደለ? የእናቷ ሴት አደረገችው።
9 ወር ቦዷ እንትን ያለችው ደግሞ ከአባቱ እኮ እኔ እናት ትበልጣለች። አባት ለመጠሪያ ነው። የእናቷ የት አለ? የእናቷ ሴት አካባቢ ነች እናቷ። የ9 ወር ቤቷስ ብሔሯ ምንድነው? እናቷ አንድ ሰው እናቱን የቤታ እኔ አልነግርሽም እንዴ አውቃለሁ እኮ የባቢሎን እናት አባቷ እናቷ ማለት ነው። አባቷ ሶማሌ ነው፣ እናቷ ኦሮሞ ናት። ባቢሌ ሄድና እንትን በል እኔ እንደ ቹቹ ጨንቆኝ ጠርተው አታውቅም። ሰው እኮ አባቱን ጠርቶ እናቱን መድገም አለበት፣ እናቱን ጠርቶ አባቱን መድገም አለበት። እኔ በዚህ አምናለሁ። ከየትም ብሔር ይምጡ ከየትም ማንም ከማንም ብሔር የሚበልጥ ሚያንስ የለም። ማንም በማንነቱ ማፈር የለበትም። ሁሉም እኩል ነው። ዓለም ላይ ያለ ህዝብ ሁላችንም ራቁታችን ነው የተወለድነው። ሁላችንም 9 ወር ነን። ቤታ ማለት የአይምሮ ቀውስ አለባት፣ የማንነት ቀውስ አለባት፣ የኮንፊደንስ ቀውስ አለባት፣ የማስጠላት ቀውስ አለባት። ይሄ ሁላ ቀው ያርጓታል። ሂዱበት። እዚህ ጋር ኮሜንት ላይ አህያ አይደለችም በእናቷ የምትጠራው። አዎ ግን እናት አትካድም። እናት አትካድም። ጥቁር ናት። እሷ ደግሞ ጥቁርነቷን አምና መቀበል አትፈልግም። ለዛ ነው እላዋ ላይ ሜካፕ ላይ በመርፌ ላይ ፊልተር አድርጋ መታ አገጯ የሚንጠለጥ። ግን በብዛት ይኸውልሽ የማንነት ችግር ያለባቸው የሆነ ቦታ ላይ እስታክ ያደረጉና የሆነ አካባቢን ይቀጠቅጡልሻል። ይሄ በቃ ትላንት እኮ ድራማ ነበረ። በአማራ ነኝ እያሉ አሁን ለምን አማራ ላላችሁኝም እያሉ ወጥተው የሚያለቅሱ ደግሞ ተደገመ እኮ አሁንም በግድ እንደዚህ ብሔር ነኝ በግድ እማያውቁትን እውነት ሰው ያልኖረበትን ሄዶ ያላየውን ያልጎበኘውን እንዴት ይሄንን በግድ እመኑኝ። ዩቲዩብ ላይ ዝም አላችሁ። በቃ ቤት ይሄ አማራ እግዚአብሔርን ተጋጠ ተበላ። በቃ ማንንም ይመጣና ቲክታክ ሊጀምር ሲል አማራ ነኝ እያለ ይመጣል። እየፈረደበት ቋንቋ ሁሉም ይናገረዋል። አንቺ ከሆነው በላይ እኮ አንድ ቀን አማራ ክልልን ሄደው ያላዩት እኮ ናቸው ከኛ በላይ በቃ ረጎራው እያሉ ስማም እኔ በጣም ነው ማፍረው ለነሱ በእውነት። ግን ተረጋጉና ዩዘርዬ ይወልሽ እቺም ባለጌ ነች። እኔ ሄሉዬ ኪዱ እግዚአብሔር እንኳን ለዚህ ያበቃት። ግን በዚህም በኩል ያሉት ባለጌዎች አይሆኗትም፣ ኢትዮጵያም ያሉት አይሆኗትም። ለምን ብቲ አሁን የተንከባከቧት ከነዚህ ጋር ስለተጣላች ነው። እኔ ኪዱ ከሷ እድሜ ጋር የሚሄዱ እነዛ ያቺ ሊያም እንትናም እድሜ አይመጥኗትም ማለት እነሱ ትልልቆች ናቸው። ሊያም ኤልሻዳይም እሷ እድሜ ያሉ ሰዎች አይነት ወግ ማድረግ የሚያውቁ የሉማ። ለዛ ሙድ የሚግባባ ሰው ጋር መምረጥ የእውነት ከልቧ ከሆነ ጥሩ ሰውን የመረጠችው። አው ግን በቃ ኩያዋን ኩያ ባንቺ ኩያ ሰው አለ እድሜም መርጠሽ ምን ብለሽ ኬት ነው በሷ ኩያ ያሉ ገና ወይ እንደነ ጃኒ እየዘለሉ ነው ወይ ቁም ነገረኛ አሉ ምናምን። ኤልሻዳይን ስታይ የሆነ አቃፊ አይነት ባህሪ አላት። ያው ግን እናቷ የለችም ኢትዮጵያ የኪዱ ከኮሶ ጋር ከሊያ ኮሶ ጋር የኤልሻዳይን ግንኙነት የላቸው። በኤልሻዳይ በኩል የሚገናኙ ነው የሚመስለኝ። ከኪዲ ጋር እንትን የላትም ኮሶ የላት። ኦኬ ግን ደስ ብሎኛል እውነት። ጨዋ የልጅ አዋቂ በጣም ስማርት ልጅ ነች። እሷን ያልሰደባት ሰው የለም። አንድ ቀን ወጣ ክፉ እንኳን አትናገርም። በጣም ስማርት ልጅ ነች ኪዱ። በጣም ነው ማከብራት በእውነት። ከእድሜዋ በላይ የምታስብ ልጅ ነች። ሁሉም ቲክታክ ላይ ያለ እንደዚህ እንደሷ ጨዋ ስማርት ቢሆን ደስ ነው የሚለኝ። አንድ ቀን ክፉ ወጥቷት አይቻት አላቅም። በዘር በሃይማኖት እንዲህ በግለሰብ ማን እሷን ያልሰደባት የለም። ሁሉም ወጥቶ ነው የሚያስታውክባት በመልኳ በቁመቷ በምኗ። ለአንዳቸው መልስ ሰጥታ እንኳን አታውቅም። እውነት ነገውን ኪዱ ቀና ብላ መሄድ ትችላለች። በጣም ጎበዝ ልጅ ነች እና ደስ ብሎኛል። የኪዱዬ በጣም ነው ደስ ያለኝ እና አመሰግናለሁ ሄሉዬ። አውሩ እስከምትመጣ ድረስ ሄሉ
እንዴ? ወይ ኤልኤምኤስ የሚባለውን አውራ ኤልኤምኤስ ግባ ወይ ግቢ። ማይ ሰፖርተር ቴንክ ዩ። ያ እንትን ኤልኤምኤስ ሳታውቅ ነው እንደ ገባው ወይ? እኔ እንጃ እንደ ወንድም እንደ ሴትም እጠራለሁ። እንትን የሰሩት አሁን ባቢሎንን አይተሻት ከሆነ ያቺ ሰከርኩ በሚል ድራማ የነ ኪዲና የሰሞነኛ ነገር እነሱ ቫይራሉ ለመውሰድ ያደረጉትን ጥረት እሱን እንተወውና የእውነት ሰክራ ነው እንኳን ቢሆን የእውነት ጓደኛዋ ከሆነች እሷ ላይቭ ላይ ገብታ አይታት ነው አይደለ? እሷም ሄዳ ላይቭ የከፈተችው እውነት ሰው ገበናችን እንዳይሰማ ወይም ደግሞ እንዳንጣላ ተጣሉ እንዳንባል የሚለው መጣላ ሰልችቷት ከሆነ ላይቭ ላይ ገብታ ሳታስተላልፍ ለምን ቴሌፎን አልቀጠቀጠች? ላይቭ ላይ ገብታ ሰው ሰብስባ ትደውልላታለች። እኔ ሰዎችን ሁላ ከጎናቸው ቆሜ ምን ያህል እንደምበደል ይሁልኝ አልመሰለሽም? እስቲ ይጅበት፣ የትላንቱን ድራማ ይጅበት። እኔ ግን ሄሉ ትላንት ዲቦራ ሰክራ አይደለም፣ አውቃ ነው፣ ሆን ብላ ነው። የሆነ ማውጣት የምትፈልገው ነገር አለ እና በሰከረ ሙድ ነው የተናገረችው። እኔ ምን ጠረጠርኩ መሰለሽ ሄሉ፣ ዲቦራና ኤልሹ የሆነ ነገር ተያይዘዋል ወይ ተነጋግረዋል ማለት ኤልሹ ለዲቦራ፣ ዲቦራ ለኤልሹ ሚስጥር ተነጋግረዋል። ለምን ብቲ ብዙ ጊዜ አሁን ኤልሻዳይ ቤታን እንጂ የምትሰድባት ዲቦራን አትሰድባት። እሷ ሰድባት ታውቃለች እንዴ? ለምን ሰድባታለች ታዲያ? እሺ በምን ተጣለ? እኔ ዲቦራ እንትና ኤልሻዳይ ራሱ እንደዚህ ቃል አውጥታ ስትሰድባት አይቻት አላውቅም። ሰርጀሪ ይሄን በአሽሙር በምናምን እንጂ አው እንደዚህ ዳይሬክት እንትን በአሽሙር በምናምን ነው የምትሳደበው። በአሽሙር ምናምን ትሳደባለች። ግን ይኸውልሽ ከዲቦራና ቤታ ጓደኛ ከመሆናቸው በፊት ሁለቱ በጣም የጠበቀ ጓደኛሞች ነበሩ። እና ይኸውልሽ አሁን የነገርኩሽን አንቺ አውጥተሻል ያንቺን አላወጣውም አይነት ሙድ ነበር ትላንትና ስታወራ የነበረው። አየሽ አምኜሽ እንደ ጓደኛ እንደ እህት አይቼሽ ሚስጥሬን ምናምን እያለች ከሰማሻት እኔ መቼ አወራው ትላለች እኮ አይደለ? እኔ ስላንቺ ምን ብዬ ያውቃለሁ? እኔ እንደገባኝ ሁለቱም የሆነ ሚስጥር ተነጋግረዋል። ምን አይነት አሁን ኤልሻዳይ እንደዚህ አይነት የሚያስፈራ ሚስጥር ምናምን የሚባል ነገር ቢኖራት በእንደዚህ አይነት ደረጃ ጸቡ ምንም ሳይመስላት እየሳቀች ትገላቸው ነበረ ስታስቢው አንቺ? ያው ምን አለ መሰልሽ አሁን እንዴ የኔንም ከወጣሽ አንቺን አወጣለሁ በመፈራራት ላይ ናቸው ሁለቱ። አሁን ዲቦራ ስለ ኤልሹ ካወራች ኤልሹም ስለ ዲቦራ ታወራለች። አሁን ይኸውልሽ እንከባበር አይነት ነገር ነው እና ቅድምን ብዬሻለሁ አብዛኛው ኤልሹ በአሽሙርም በምን መግባት የምትፈልጉ አንዳንድ ጻፉ ጋይስ፣ ገስት የምትልኩ ሰዎች ዘሎባችሁ ስለሚሆን ነው ማላስገባችሁ። እሺ አንዳንድ ጻፉ አክሴፕት አደርጋችኋለሁ። እሺ ያ ሂጂ። በአሽሙርም በምንም ቤታን እንጂ ተሳስታ ዲቦራን ተናግራት አታውቅም። ሁለቱ ተከባብረው ነው ያሉት። ተናግራት እኮ አታውቅም። አዎ ምክንያቱም ይሄ ተከባብረው ነው፣ በቃ ተፈራርተው ነው። እንደዚህ አይነት ሰው ተፈራርተው ነው የሚኖረው። ይሄን ካልኩ አንድ ሰው ገና ለገና የእንትና ጓደኛ ስለሆነ አንቺ ሳይጠራሽ ክፉ ደጉ ላይ ምንም ነገር ሳይናገር ለምን ነው ተናግረሽ ነገረኛ ናት ኤልሻዳይ እንዲባለው? አይደለም በተጣሉት ራሱ አይደለችም እንድትባል የምትጠነቀቅ ልጅ ናት። በምን ተጣሉ? አሁን ዲቦራና ኤልሹ በምን ተጣሉ? አማሽ የመጨረሻው ቪዲዮአቸው ነው ከተጣሉበት። ኤልሻዳይ አይ ዶንት ኖ ጓደኝነታቸው ራሱ አላውቅም። ኪዱና ኤልሻዳይ ስለኔ ለቤታ ነገራችሁ ምናምን አይነት ነገር መሰለኝ አይደል የተጣሉበት። አይ ዶንት ኖ ለምን አልነበርኩማ በእነሱ ዘመን አላውቅም። ይሄን ደግሞ እንጎርጉረን እናመጣለን ደግሞ ኢንሳይደር ብቻ ሄሉ ዲቦራ አልሰከረችም ትላንትና። እግዚአብሔር አልሰከረችም። እንባይ ነው ለቅሶ አይተሽ ታውቂያለሽ?
እንባ የሌለው ለቅሶ የማይረግፍ ለቅሶ ግን አፍንጫዋ እስከሚል ድረስ ስታንኮራፋ ነው የምታያት። እንዴ ውበቷንም እየጠበቀች ፀጉሯን እንዲያደርገሽ ፊልተሩ ስታይሉ ምንም አልሰከረችም። ብቻ በዚህ ሙድ መናገር የፈለገችው ነገር ነው ወይ ትላንት የተናገረችው በቃ ተናገረች። ሄለን ወይ እንዴት አመሻችሁ? ያ ግቢ እህታች። እሺ አይ ያኔ የተጣሉበትን አላቅም ስላልሽ ነው። አዎ ያኔ የነበረው ነገር ምንድነው ይመስለኛል ኤልሻዳይ ለኪዱና ለሰርጀሪ ብዙ ነገር ነግራቸዋለች ሚስጥር ስለ ዲቦራ ደግሞ ለእሷ ነግራታለች። ዲቦራ እና ኤልሻዳይ ጓደኛ ነበሩ፣ በጣም ቤስት ፍሬንድ ማለት ነው። ከዛን ያንን ሚስጥር እንደነገረቻት ቤታ ደግሞ ሲጣሉ ለዲቦራ ነገረቻት ያለውን ነገር በሙሉ። አንተንሽ ነበረ ላይቭ ላይ ነው እንደውም ስለ ሚስጥሩ ባያወሩ እኛ እናማሽ እንደነበረ ነግሬሻለሁ፣ ይቅርታ ጠይቄሻለሁ፣ ግን ያ ሁሉ ነገር የምትነግረኝ የነበረችው እሷ ናት ብላ መለሰችላት ማለት ነው። እና በዛ ነው የተጣሉት። ግን ያው ኤልሻዳይ ይመስለኛል ዝም ብላ የምታጠቃ አይነት ሴት ናት። ምክንያቱም ይሄ የመጀመሪያው ጸብ ላይ ስላየሁኝ እዛ ጸብ ላይ እሷ ናት ነገሮችን አንስታ መጨረሻ ላይም ሲወጣላት ያኔ ህዝቡ ፍንቅል ብሎ ለቤታ የደገፋት በዛ ምክንያት ነበረ። እና እዛ ጋር ሚስጥር ተወጣጥተዋል። ዲቦራ ደግሞ ኤልሻዳይን ተወዳታለች። እኔ አሁን የተጣሉበትን ነገር ካሁን በፊት ቪዲዮ ስላልሰማው እናንተ አሁን ስታወሩ ብዬ ብቻ ነው የምሰማችሁ። እሺ ግን እንደዛ ነው የነበረው ነገር። እኔ በዛ ሰዓት ሳይ እንደዛ አይነት ነገር ነበረ። ኤልሻዳይ በቃ ስለ ሚስጥሯ በደንብ አድርጋ ታወራባት ነበረ። እሷ ደግሞ ያው ያለውን ነገር ስለ ፍቅረኛ ሳይቀር ትናንትና ስትል ነበር ሰክራ ሁሉን ነገር ነግሬሻለሁ ምናምን ስትላት ነበረ። ብቻ ሚስጥሯን አውጥታ ነግራባታለች። ስለ ኤልሻዳይም የሆነ የሚያውቁት ነገር አለ መሰለኝ። የሆነ በአሽሙር ሲነጋገሩ የእንጀራ አባት ምናምን የሚሉት ነገር አለ እና የሆነ ብቻ ግን ሚስጥር አላቸው እርስ በርስ። ይህን ያህል የሚያስፈራ ሚስጥር ቢኖራት ኤልሹ ይህን ያህል እነሱ ላይ ደንታ አታጣ። ልብስ ማጠገቧ ወለኩ የምትለው ራሷ ነች። ነገርኩም የምትላት እሷ ናት። ገባሽ? እና ምንም ይሄን ያህል የሚያሳስባት ነገር እንደሌለ ነው ከመወሪያቸው የተረዳሁት። ራሱ ገና የእነሱን ቪዲዮ ደግሞ ቁጭ ብለን ሳንሰማ የመጨረሻ ጊዜውን አስፈላጊ ከሆነ ቁጭ ብለን ደግሞ እናወራበታለን። እሺ ኤልሻዳይም ኪዱን እንትን የምትላት ነገር አለ ሰርጀሪን ስትል ነበረ እና በደንብ እዩ ብቻ ወደኋላ እዩና ይገባሻል። ኦኬ ያ እና ወይ ማኛ ደግሞ ሲያስታርቃቸው አሁን እንዳለችው ኤልሻዳይ በውስጥ አጥቂ ነች። አሁን ወደ ዘር ውስጥ አልግባ እንጂ በዮኒ ሲያስታርቃቸው በሰዓቱ ቤታ ሊዮኒ ያቺ የተደፈረችው ህፃኗ ልጅ የለችም ፌቨን የምትባለው ኦኬ አላውቃትም። እሺ ባህርዳር እና የዛኔ ቤታ ላይፍ ላይ ነው ያወራችው። ደፋሪው እኮ ጎንደሬ ነው ብላ ጽፋልኛለች ምናምን ብላ እና ኤልሻዳይ በውጭ አትናገርም፣ በውስጥ ግን አጥቂ ነች። ያው ትበል ያው አለችኝ ነው ያለችው። አለች ማስረጃ ለጥፋ ነበር እንደዚህ ብላ የጻፈችው። አይ መለጠፍ አልለጠፈችም፣ ግን አለችኝ ነው ያለችው። ተጣሉ በኋላ ነው እንደዚህ ያለችው ወይስ በሰላሙ ጊዜ? የናይኔ ተጣሉ ጊዜ የማን ነው እና ታዲያ ተጣሉ ጊዜ እንደዚህ ካለች ጎጥ ውስጥ ጎጠኛ ስለሆነች ወይም ደግሞ እንደዚህ አይነት ወሬ ብቻ ነው የሚቀናት በዛ ጊዜ። አሁን ነው እንጂ ለራሷ ቲክቶክ እያሳሰባት ወረታች የመጣችው እንጂ አንዳንድ ፖለቲካ ያወሩ የሚመስላቸው ተሳዳቢ ሰዎች ከሰው ጋር ሲጣሉ ኖርማል ጸብም ሲጣሉ የሚሰዳደቡበት ቋንቋ ይሄው ነው። ገብቶሻል? እና እንደዚህ ብላ ጽፋልኛለች። ጎንደሬ ተነሱባት ነው
ግልጽ ነው። ለዛ እንደዛ ብላ ከሆነ ታውጣው። አይ በፊቷ ስላለች ነው እንጂ እኔ እንጃ። ያው መለጠፍ አልለጠፈችም፣ እኔ አላየሁትም እውነቱን ስናገር። ግን በዮኒ ፊት በፊቷ ስላለች ነው እኔ የተናገርኩት። ያ እና ብቻ ማስረጃ ራሱ አስታራቂ ነው አስታናቂ የሚባለው ዮኒ ራሱ እንደዚህ ያለ ሲባል አምጩ ምናምን አይደለም። ለምን ግልጽ ይውጣ ከተባለ ጉዳዩ ለግልጽ ይውጣ ከተገናኙ ማለት ነው አይደል? አይልም። ዮኒ እኮ የኤልሻዳይ ደጋፊ ነበረ በሰዓቱ። ኤልሻዳይን ይወዳታል፣ ያው ግልጽ ነው። በጣም ነው የሚወዳት። ብቻ የሆነ የተግማማ ምናምን የተግበሰበሰ ነገር አላቸው። ብቻ የሆነ ግምትምትምት ያለ ነገር ነው በውስጣቸው ያለው። የማይተማመኑ እኔ ቢገናኙ የሚገዳደሉላ ነው የሚመስለኝ። ማለት በርቀት ሆኖ እንደዚህ አይነት የቅናት መንፈስ የምን በስማም ሰው አገር ለአገር ተራርቆ እንዲህ ከተባላ አንድ ላይ ቢሆን ደግሞ ምን ሊሆኑ ይችላሉ ብለሽ አስበሽዋል ወይ? ከፍለው አንዷን አንዷ ታስገድላታለች። እንደዚህ ሁላ የሚያደርጉ ነው የሚመስሉኝ። እውነት እኔ ባቢሎን ግንብ ላይ ምንም ፊቷ ላይ የሚያስደፋው አይመስለኝም። ኦሬዲ ኑሮ የደፋባት ናት፣ ዓለም የተደፋባት ናት። ኤልሻዳይ ግን ላይ ግን የምታስደፋ ይመስለኛል ባቢሎን ብታገኛት እንጃ። ብቻ በስማም የሆኑ ግምት ያሉ ናቸው። ሰው ተራርቆ በዛ የእሷ ፊት ሊደፋበት አያስፈልግም። ኮሶ ላይና ኤልሻዳይ ላይ እሷ የነ ታክቲክ የምታመጣ ይመስለኛል ባቢሎን ግንብ። እኔ እንጃላቸው በስማም እነዚህ የቲክቶክ ብር ያሰከራቸው። ለምን ካላት ተንኮል አንጻር በጣም ትሄዳለች። በጣም ለምን ምን አይነት ተንኮለኛ እንደሆነች እኔ ቢያንስ እኔ ቂጥ ስራ አልነበረችም እንዴ ያውቃለሁ። ስለምን ምን አይነት ባህሪ እንዳላት ሄለ ወርቅዬ ላይ ሁለት አስደፋለች። በድንቡሽቡሽነቱ ያስቸገረቻት እሷ ናት። እሷ ግን እድለኛ ነች፣ ጥጓን ይዛለች። ጎበዝ ነች። ብትይዝ ይሻላታል። ከማሜ ጋር ራሱ ብዙ እንትን ባትል እኔ ደስ ይለኛል። ለምን ከጌሙ ከምታገኘው ሰዎች እሷ እንድትሰደብ ወይም ሼፓን ለማየት ሲሉ አውቀው እንዳትሸነፍ ለሱ ነው የሚሰጡት። እንደገና የሚሰድባት ስድብ ቅጣቱ እኮ ኦኬ ነው፣ ይሻውሩ ሰጂ ምናምን፣ ግን ከቅጣቱ በፊት ማሟሟቂያው ስድቦቹ ገብቶሻል። ከዛን ሰዎች በዛው አክሴፕት እያደረጉሽ ይመጡና ምን ይሆናል መሰለሽ እየናቁሽ ይመጡና አንቺን የሚያናግሩሽ እንደዚህ ለካ ለእንደዚህ እንደዚህም ስትጠራ ምንም አይመስላት የሚልሽና በዛ አንቺን መጥራት ይጀምራል። ላርጎ እያሉ ይጠሯታል። ገብቶሻል። እሱም እኮ ንቋቸው ነው። አየሽ ይወሊ ዛሬ ሰድባቸዋል፣ ነገ አብረው ይጫወታሉ። ናቃቸው። ልክ ነሽ። አሁን ይሄንን ብትተው ጥሩ ነው። እኔ ዝም ብዬ ተፈጥሯ ደስ ትለኛለች። ይልን የእውነት ወዳታል። ያው መጀመሪያ አንቺ እንትንሽን ግረንስሽን ካስተካከልሽ ሁለተኛ ማንም አይደፍርሽም። እሱ መግባት የፈለጉ አንዳንድ ሰው አስገባል። ዲቦራን አባትሽ እናትሽ እያለ እየሰደባት እኔ ረበስ ባይበላ ቢቀርስ ሁላችንም አንድ እንጀራ አይደል ምን በለው። ሰው ምን ያህል እንደሚሰራቸው ያልገባቸው እንደዚህ እንደሚሰድባቸው እያወቀ ነው ሰው እሱ እንዲያሸንፍ የሚያደርገው እንጂ አሁን ማሜ ጡቱ ነው ያሻፈዳቸው። ምኑ ጭንቅለቱ ስቦቸው አስበሽዋል? ያው ሄለንን የሚያስቀጧት ዙሪ ይላታል፣ ቂጧን ምናምን ሊያዩ ያስቀጧታል። አሁን ከበስማም ከትናንት ወዲያ ደጉድ እየተጫወተባት ነበረ። እየሰደበ እየቀጣ ግን ቢቀርስ ማለት ቁጭ ብሎ እኮ ፊልተር እየቀያየሩ መጫወት ይቻላል አይደል እንዴ? በዚህ ያህል ክብር አጥቶ እውነት በዚህ ያህል ክብር መቀየር እኮ ቅጣቱ የለም። ሂጂና ተንደባላይ ምናምናም ቅጣቱ ነው። ግን ከቅጣቱ በፊት ተቀጫ ትቀጪ የሚወርደውን ስድቦች አይተሻል? በጣም ደግሞ አፉን ታውቂዋለሽ። እኮ ሂጂና ሻወሩ ሰጂ ምናምን ኦኬ ነው በቃ ችግር የለም። አፉን እናት አባት አያት ቅድሚያት ሁላ ነው የሚሰደበው። የእሱን ታውቂዋለሽ ስድቡ። ከዛም ክብሬን የነካን ሰው አልታረቀም ይሉሻል ደግሞ ገባሽ? ቀጥቶ እየተፋባቸው እንትን ቢሉት እኔ
በእንትኔ መጣ በቀይ መስመሬ ምናምን ይሉሻል። ከዛ በሁለተኛው ቀን ቁጭ ብሎ ታያቸዋለሽ። ቅደም ተከተሉ ሲጠፋብሽ ነው እኮ እንደዚህ። ኧረ ባይ እውነቴን ነው የምልሽ። በጣም ቲክቶክ ላይ ያለ ይሄ ጌም ተጫዋች በእውነት ነው የምልሽ እንዴት እንደናኳቸው እናት አባታቸው ተሰድበው እራሳቸው ተብጠልጥለው ከሆነ ጊዜ በኋላ ቁጭ ብሎ ጌም ሲጫወቱ ታያቸዋለሽ። ኧረ በጣም ይደብራል። አንተና አፍቅሮ ምንም ያደርግ ነገር እኮ የለም። በጣም ነው እኮ ላይፋቸው እንትን የሚል ስራ እንኳን በደህና ጊዜ አልለመዱም። በጣም ነው እኮ ዓለም የሚዞርባቸው። አሁን ቲክቶክ ቢዘጋ በቃ ሁሉም ታንቀው ሊሞቱ ነው። የልቤ አለሽ የልቤ አለሽ የልቤ ውረጅ ዛሴት በነገር